ሰላም ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማረን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ቃላት ምስረታን ነው ይዤላችሁ የመጣሁት። በተለይ ጀማሪ ለሆናችሁ ፊደላትን ወይም ሆሄዎችን ከለያችሁ በኋላ ቀለል ባለ መንገድ ቃላቶችን አገጣጥመን ለማንበብና ለመጻፍ ቀለል ባለ ሁኔታ እንዴት አድርገን ነው ማንበብ መጻፍ የምንችለው የሚለውን ትምህርት ነው ዛሬ የምንመማረው። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን በተ ቤተሰብና በጀ ቤተሰብ ነው የምናየው ማለት ነው። ፊደላትን ወይም ሆሄዎችን ከለየን በኋላ ቀለል ባለ ሁኔታ አገጣጥመን እንዴት አድርገን ነው ማንበብና መጻፍ የምንችለው የሚለውን ነው ዛሬ የምንመማረው። በተ ቤተሰብና በጀ ቤተሰብ ማለት ነው። እንግዲህ በመጀመሪያ የምናያት የተን ቤተሰብ ነው ማለት ነው። እንግዲህ ፊደላትን ሰባቶችን ቤተሰባቸውን ከቆጠርን በኋላ ቃላቶችን በእያንዳንዳቸው አገጣጥመን እንዴት አድርገን ነው ማንበብ የምንችለው የሚለውን አብረን እናያለን ማለት ነው። የመጀመሪያ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። እንግዲህ በዚህ መልኩ ፊደላቸውን ወይም ሆሄዎችን ከቆጠርን ከለየን በኋላ በእያንዳንዳቸው ቀለል ባለ ሁኔታ ቃላቶችን አገጣጥመን ማንበብና መጻፍ እንችላለን ማለት ነው። እንግዲህ በመጀመሪያዋ ፊደል ተረት ተረት በአንድ ላይ ይህን ጠቅለል ስናደርገው ተረት ይላል። ተረት እንግዲህ እንደምታዩት የመጀመሪያ ቤት ነች። ረም የመጀመሪያ የረ ቤተሰብ ነች። ት ደግሞ ይቺ ስድስተኛ የተ ቤተሰብ ነች። በአንድ ላይ ተረት ብለን በዚህ መልኩ ማንበብና መጻፍ ቀለል ባለ ሁኔታ እንችላለን ማለት ነው። ቀጣይ ደግሞ ተረከ ተረከ በአንድ ላይ ተረከ ተረከ ሁሎችም የመጀመሪያ ቤተሰብ ናቸው። ረም የመጀመሪያ ከም የመጀመሪያ ነች ማለት ነው። በአንድ ላይ ተረከ ብለን በዚህ መልኩ ቀለል ባለ ሁኔታ ማንበብና መጻፍ እንችላለን። ቀጣይ ደግሞ በሁለተኛዋ በቱ ቱታ ቱታ በአንድ ላይ ቱታ ቱታ ብለን እናነባለን። ቀጣይ ደግሞ ቱርክ ቱርክ በአንድ ላይ ቱርክ ቱርክ ጠቅለል ስናደርገው ቱታ ቱርክ ብለን በዚህ መልኩ ቀለል ባለ ሁኔታ በሁለተኛዋ ፊደል ማንበብና መጻፍ እንችላለን። ቀጣይ ደግሞ በሶስተኛዋ በቲ ቲኬት ቲኬት በአንድ ላይ ትኬት ትኬት። ቀጣይ ቲቪ ቲቪ በአንድ ላይ ቲቪ ቲቪ ጠቅለል ስናደርገው ትኬት ቲቪ። እንግዲህ በሶስተኛዋ በቲ በዚህ መልኩ ቃላቶችን አገጣጥመን አጣምረን ማንበብ እንችላለን ማለት ነው ቀለል ባለ ሁኔታ። በአራተኛዋ ደግሞ በታ ታታሪ ታታሪ በአንድ ላይ ታታሪ ታታሪ። ቀጣይ ደግሞ ታሪክ ታሪክ በአንድ ላይ ታሪክ ታሪክ ጠቅለል ስናደርገው ታታሪ ታሪክ። በዚህ መልኩ በአራተኛዋ በታ ቃላቶችን ቀለል ባለ ሁኔታ አገጣጥመን ማንበብና መጻፍ እንችላለን። ቀጣይ ደግሞ በቴ ቴዲ ቴዲ በአንድ ላይ ቴዲ ቴዲ። ቀጣይ ደግሞ ቴሌ ቴሌ በአንድ ላይ ቴሌ ቴሌ ጠቅለል ስናደርገው ቴዲ ቴሌ ይላል ቀለል ባለ ሁኔታ። በዚህ መልኩ በአምስተኛዋ ፊደል ሌላም ተጨማሪ በዚህ መሰረት እየመሰረታችሁ ቀለል ባለ ሁኔታ ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ በስድስተኛዋ በት ትልቅ ትልቅ በአንድ ላይ ትልቅ ትልቅ። ቀጣይ ትረካ ትረካ በአንድ ላይ
ትረካ ትረካ ጠቅለል ስናደርገው ትልቅ ትልቅ ትረካ። ቀለል ባለ ሁኔታ በስድስተኛዋ በዚህ መልኩ ማንበብና መጻፍ እንችላለን። ቀጣይ በመጨረሻዋ በማን በቶ ቶ ታ ል ቶ ታ ል በአንድ ላይ ቶታል ቶታል። ቀጣይ ደግሞ ቶ ማ ስ ቶ ማ ስ በአንድ ላይ ቶማስ ቶማስ። ጠቅለል ስናደርገው ቶታል ቶማስ ብለን በቶ በመጨረሻዋ በዚህ መልኩ ቃላቶችን ቀለል ባለ ሁኔታ አገጣጥመን ማንበብና መጻፍ እንችላለን ማለት ነው። እንግዲህ ቤተሰብ ቀለል ባለ ሁኔታ በዚህ መልኩ ቃላቶችን አገጣጥመን ማንበብና መለየት እንችላለን መጻፍ እንችላለን ማለት ነው። ቀጣይ ደግሞ በቸ ቤተሰብ እንግዲህ በመጀመሪያ ደረጃ ቤተሰባቸውን ፊደላቸውን እንቆጥራለን። የመጀመሪያ ቸ ቹ ቺ ቻ ቼ ች ቾ። እንግዲህ በዚህ መልኩ ቤተሰባቸውን ከለየን ከቆጠርን በኋላ በእያንዳንዳቸው ቃላቶችን መስርተን እናነባለን ማለት ነው። እንግዲህ በመጀመሪያ ፊደሏ ቸ ር ቸ ር በአንድ ላይ ቸር ቸር። ቀጣይ ደግሞ ቸ ሬ ቸ ሬ በአንድ ላይ ቸሬ ቸሬ። ጠቅለል ስናደርገው ቸር ቸሬ ብለን በዚህ መልኩ በመጀመሪያ ፊደሏ ቃላቶችን መስርተን ማንበብና መጻፍ እንችላለን። ቀጣይ ደግሞ በቹ ቹ ቹ ቹ ቹ በአንድ ላይ ቹቹ ቹቹ። ቀጣይ ደግሞ ም ቹ ም ቹ ጠቅለል ስናደርገው ምቹ ምቹ ቹቹ ምቹ ብለን በሁለተኛዋ ቀለል ባለ ሁኔታ በዚህ መልኩ ማንበብና መጻፍ እንችላለን። ቀጣይ ደግሞ በሶስተኛዋ በቺ ቺ ፍ ስ ቺ ፍ ስ በአንድ ላይ ቺፕስ ቺፕስ። ቀጣይ ያ ቺ ነ ያ ቺ ነ በአንድ ላይ ያንቺን ያንቺን። ጠቅለል ስናደርገው ቺፕስ ያንቺን። በዚህ መልኩ በቺ ቃላቶችን መስርተን ማንበብ ቀለል ባለ ሁኔታ እንችላለን። ቀጣይ ደግሞ በአራተኛዋ በቻ ቻ ው ቻ ው በአንድ ላይ ቻው ቻው። ቀጣይ ደግሞ ቻ ለ ቻ ለ በአንድ ላይ ጠቅለል ስናደርገው ቻለ። እንግዲህ በአራተኛዋ በቻ ቻው ቻለ ብለን በዚህ መልኩ ቀለል ባለ ሁኔታ ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ በአምስተኛዋ በኬ ቼክ ቼክ በአንድ ላይ ቼክ ቼክ። ቀጣይ ቼር ቼር በአንድ ላይ ቼር። ጠቅለል ስናደርገው ቼክ ቼር እንላለን ማለት ነው። ቀጣይ በስድስተኛዋ በቺ ች ሎ ት ች ሎ ት በአንድ ላይ ችሎት ችሎት። ቀጣይ ደግሞ ች ሎ ታ ች ሎ ታ በአንድ ላይ ችሎታ ችሎታ። እንግዲህ ጠቅለል ስናደርገው በስድስተኛዋ በዚህ መልኩ ቀለል ባለ ሁኔታ ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ በሰባተኛዋ በቾ ቾ ክ ቾ ክ በአንድ ላይ ቾክ ቾክ። ቀጣይ ም ቾ ት በአንድ ላይ ምቾት ምቾት። ጠቅለል ስናደርገው ቾክ ምቾት ብለን በቾ ቀለል ባለ ሁኔታ በዚህ መልኩ ቃላቶችን መስርተን ማንበብና መጻፍ እንችላለን ማለት ነው። በቸ ቤተሰብ እንግዲህ በዚህ መልኩ ቀለል ባለ ሁኔታ ቃላቶችን አገጣጥመን ማንበብ መጻፍ እንችላለን። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ